የወለድኩት የ4 ዓመት ልጅ አለኝ እየተሳቀየው የቀን ስራ እየሰራው እዛ እንኳን እርጉዝ ሆኜ አላዘነልኝም እኔ ይሄ ነገር ይሆናል ብዬ አላሰብኩም በጭራሽ አላሰብኩም እንዴት ተቻኩዬ እንደነገርኩኝ ሰላም ነው እግዚአብሔር ይመስገን ሰላም ተፈጠረ ነው ቆይ እዚህ ወደፋውና ሁሉንም ነገር ምን እየተፈጠረ ነው ይሄን ነገር ከላይ ላንሳው እንጂ ሽሜ ምን እያደረክ ነው ግሩሜ ነው እንደዚህ እየደበደቡ ያሉት ወንድሜ እንደዚህ እየደበደቡ ያሉት ሶካን የመጣችው ግሩም ማግኘት አለብኝ አለች ግዴታ ማግኘት አለብኝ አለች ግን በቃ እኔ እንደዚህ ያደርጋሉ ቢገልጽ አልጠበቁኝም በቃ አሁን ላኩልኝ ይኸው ማየት ይችላል እኮ አሁን እያደረኩ ነው አይደለምሽ ገነት ተረጋጊልሽ ምንድነው ካሜራ ላይ ሰው አለ ምን ተረጋጊልሽ ገነት እሱ ማለት ይልሽ ግሩም እንዴ ባለፈው ያይ ጋር ሴት አለች እኔም ወንድሜ ነው እሱ ጥሩ ሰው ነው ምንድነው የምትለው ምን እየሆንክ ነው ያለው እንዴት ነው ተዋወቃችሁት እንዴት የምን አደረገቻችሁ ለምንድነው እሷን ያለ ስራው እንደዛ ያደረጋችሁ ያላችሁ ሰዎች ሊያጠፋቸው ነው ምንድነው የምትለው በዛ ተይዤ እኮ ነው አንተ ማነስ ጀመር ማን ምን እየፈለክ ነው ከኛ ምንድነው የምትፈልገው እቺ ገነት የምትባለው ሴትዮ ግሩምን ትፈልጓለች ግሩምን ታውቀዋለች በደንብ አድርጋ ነው ግሩምን ጠቅቃም ታውቀው ተበድያለሁ በጣም ብዙ ስቃይ ነው የደረሰብኝ ለምንድነው የማትረዳኝ እሺ የምን ስቃይ ነው የደረሰብሽ እኔ ከግሩም ጋር በጣም ረጅም ጊዜ ነው የቆየሁት ምንድነው በመሃላችሁ ያለው ግንኙነት ግሩሜ ነው እንደዚህ እየደበደቡ ያሉት ወንድሜ እንደዚህ እየደበደቡ ያሉት ምንድነው ይሄ ተናገር አይደለም ልክ ሽሜ ምን መሰለህ ሽሜ ቆይ ተረጋጋ ቆይ ሽሜ ተረጋጋ እኔ እንደዚህ ነገር የሚፈጠር አልመሰለኝም እኔ እንደዚህ ነገር የሚፈጠር አልመሰለኝም ሽሜ ቆይ ተረጋጋ ልኮ ወንድሜ ነው እንደዚህ እየደበደቡ ያሉት ምንድነው አንተ እያደረግህ ቆይ ተረጋጋሽ ልኮ ምንድነው ተረጋጋው ልኮ ላስረዳህ እኮ ነው ልኮ እኔ እንደዚህ ነገር የሚፈጠር አልመሰለኝም እኔ ይሄ ነገር ይሆናል ብዬ አላሰብኩም በጭራሽ አላሰብኩም እኔ እውነቴን ልምልህ ቆይ አንተ ጋር ምን ይሰራል ታዲያ አሁን ላኩልኝ ይኸው ማየት ይችላል እኮ አሁን እያደረኩ ነው ሽሜ ቆይ ልክ ተረጋጋው ልኮ አሁን እያደረኩ ነው አሁን እኮ ነው ላኩት እኮ ሽሜ ምን እያሰብክ ነው ቆይ ምንድነው ግሩሜ ነው እንደዚህ አባጥባዩ እኔ ይሄ ነገር ይፈጠራል በተአምር አልጠበቁም ሲጀመር እኮ ነው የሌሎቹም ተራ ይቀጥላል ሽሜ ይሄ ነገር ይፈጠራል በተአምር አልጠበቁኝም እኮ ይሄ ነገር ይፈጠራል አልጠበቁኝም ለንም ከሆነ እኮ ይላኩልኝ ቪዲዮ ላይ ግን አሁን እኮ ይላኩት እኮ ይሄ ግሩሜ ነው ሰማችለ አሁን ነው ይላኩልኝ የምትለው ወንድሜ እኮ እኔ እንደዚህ ይደረጋል ብዬ በጣም አልጠበቁኝም ሲጀመር እኮ ነው ምን ማለት ነው ካሜራው ነው እንዴ ወይኔ እንግዲህ ውድ ተመልካቾቻችን አይታችኋል የኛ ገዳይ የኛ አጥፊ ወንድሜ ለዙ ሁሉ እየዳረገ ያለው ሰው ከሩቅ አይደለም ሰማኛል አይደለ ቪዲዮ ይበቃል እኔ በወንድሜ እንደማልደረደር ምን እያደረክ ነው ቆይ አዎ ምን እያደረክ ነው እዚህ ወደፋና ምን እየተፈጠረ ነው ቆይ እዚህ ወደፋና ሁሉንም ነገር ምን እየተፈጠረ ነው ይሄን ነገር ከላይ ላንሳው እንጂ ሽሜ ምን እያደረክ ነው ሽሜ እኔ እኮ እንደዚህ ይደረጋል ግሩሜ እንደዚህ ያመነ ግሩሜን እንደዚህ ያደርጋል ብዬ አልጠበቁም ጭራሽ አይደለም እኮ ተራቆ እኔም እኮ በወንድሜ ቀልድ ተረጋጋት አሁን ተናገር ይኸውልህ የማንንም ክደት እቀበል ነበር ሰማኛለህ የማንንም ክደት ባይ ወንድሜ እንደዚህ ሆኖ እኔም እኮ ይገባኛል ሰማኛለህ ይኸውልህ እኔም ምንም ማውቀው ነገር የለም እኮ ልከው ሽሜ እኮ እኔም ምንም ማውቀው ነገር የለም ለምን እንደማትረዳኝም እኔም እኮ ችግር ውስጥ ሆኜ እኮ ነው እኔ ግሩሜ እንደዚህ ግሩሜ እንደዚህ ማድረግ ይመስላል ቪዲዮ የሚላክልህ እንድዝናናበት አይደለም በቃ ይኸውልህ እኔንም እያሰቃዩ ነው እኔ ምንም ማውቀው ነገር የለም እኮ ዛሬ ያጠፋል ቆይ ተረጋጋ እኮ ተረጋጋ እኔንም ተረጋጋ አዳምጠኝ ቀጥለው ይኸውልህ እኔ እኮ ግሩም ላይ እንደዚህ ይደረጋል ብዬ አልጠበቁኝም እኮ ወይም ደግሞ ይሄን ነገር ያደርጋሉ ብዬ በተአምር ወስኜ አላውቅም ይኸውልህ ያቺ ሴትዮ መጣች እኔ ጋር ምንም ማውቀው ነገር የለም
እሷ ካን የመጣችው ግሩም ማግኘት አለብኝ አለች ግዴታ ማግኘት አለብኝ አለች ግን በቃ እኔ እንደዚህ ያደርጋሉ ቢገልጽ አልጠበቁኝም በቃ ባለፈው ያይጋስ ሴት አለች በቃ ከሷ ጋር ሆኖ ተባብረው እኔ ቤተሰቦቼን ሊያጠፋቸው ነው በቃ ሙሉ ለሙሉ ቤተሰቦቼን ሊያጠፋቸው ነው ምንድነው የምትለው በዛ ተይዤ እኮ ነው እንጂ እኔ ግሩም እንደዚህ እኔ ግሩም እንደዛ ማድረግ ይመስላል ግሩም ገንዘብ ስለዚህ ቤተሰብን ግሩም ስንት ዓመት አልጠበቀልህም ጠብቆልኛል ያንተን ህይወት አልጠበቀልህም እንዴ ይኸውልህ ሰው ሆነ እንደዚህ ጠብቆልኛል እኮ ምን አልኩ ታራኒ እናንተ አሳልፈ እየሰጠው እኔም እኮ ችግር ውስጥ ገብቼ እኮ ነው ስማኝ የትኛውንም ችግር መስማት አልፈልግም ተረዳኝ ምን ላድርግሽ ታራኒ ቆይ እሺ ይኸውልህ አይደለም ሰማኛል ሽሜ ድርድር አላውቅም በወንድሜ አልደራደርም ይኸውልህ ሽሜ ተረጋጋሉ ይሄን ነገር ከሌላ ሰው ሽሜ ቆይ ልነግርህ እኮ ነው ገነት ማናት እኮ ስለሷ ልነግርህ እኮ ነው አንተስ ወንድሜ እንደዚህ እየተሰቃየ እኔ እኮ እሷ ሴትዮ እንደዚህ ታደርጋለች እኔ እንደዛ ታደርጋለች ብዬ አልጠበቁም እኮ አስጨርሰኝ እሺ ይኸውልህ ሽሜ ተረጋጋሉ ቆይ ወንድሜ ይጥራል እንደዚህ ያሰቀፉት እኔ ሜት እንደላላቀም እኮ እሷ ናት የምታውቀው እኮ ይኸውልህ ሽሜ ይሄን ነገር ከሌላ ሰው ልከው ቆይ ተረጋጋሉ ይሄን ነገር ከሌላ ሰው ነው ተረጋጋና ተቀምጠ ልንገርህ እኔም እኮ ያሳስበኛል እኮ ስማ አሁን ቀጥል ይኸው ተረጋጋ ሽሜ ተረጋጋሉ እኮ እኔም ያሳስበኛል ስሜን አትጥራ ሰይጣን ተረጋጋሉ እኮ አሁን ሽሜ ተረጋጋ እኔም እኮ ችግር ውስጥ ሆኜ እኮ ነው እንደዚህ ነገር ማድረግ እንደዚህ ማድረግ ልጅ እኮ አይደለሁም እንዴት ነው እንደዚህ ማድረገው እንዴት ነው ቆይ እሱ ላይ እንዴት ነው ግሩም እንደዚህ ማድረገው ቢኒያም ነግሬሃለሁ አንተን ከጠላቶቼ ለይቻለሁ አሁን ደግሞ ይኸውልህ እንደፈለክ ማሰብ ትችላለህ በወንድሜ ነው ይመጣ አንተም በኔ ቦታ ይኸውልህ አንተም በኔ ቦታ ብትሆን ይሄን ነገር ታደርገዋለህ ቀጥለው ይኸውልህ እኔ እሷ ሴትዮ ገነት የምትባለው ሴትዮ ከየት እንደመጣች አላውቅም በቃ እርዳታ ያስፈልገኛል ግዴታ እርዳታ ያስፈልገኛል አለችኝ ከዛ እርዳታ ያስፈልገኛል ስትለኝ በቃ እኔ ደግሞ የነገርኩት ባለፈው ያ ሴትዮ አለች ከሷ ጋር ተመሳጥረው ቤተሰቦቼ የማይሆን ነገር ውስጥ ከተዋቸዋል ቤተሰቦቼ ሊያጠፏቸው ነው በቃ እኔ ምንም አማራጭ የለኝም በቃ ይሄን ነገር ካላረክ ግሩም እንደዚህ ቤተሰቦቼን አግተዋቸዋል ማን ነው የሚያግተው ገነት የምትባለው ሴትዮ እና ምን እንዲያስመልስልህ ነው ታዲያ በቤተሰብን ማስፈታት ፋንታ ወንድሜን አሳልፈህ ትሰጠዋለህ እኔም እኮ ግሩምን ይፈልጓታል እነሱ በጣም ነው እቺ ገነት የምትባለው ሴትዮ ግሩምን ትፈልጓለች ግሩምን ታውቀዋለች በደንብ አድርጋ ነው ግሩምን ጠንቅቃ የምታውቀው ስለ ግሩም ብዙ ነገር የምታውቀውና በቃ ግዴታ ግሩምን ማግኘት አለብኝ ካላገኘው ወንድምህና እህትን እንገላቸዋለን ብለው እህትና ወንድሞችን አግተዋቸዋል የት እንዳሉ አላውቅም እኔ አሁን እህትና ወንድሞች ሽሜ ይልኩ ስለማትረዳኝ እኮ ነው እኔም እኮ እህትና ወንድሞች ታግተውብኛል እኮ የት እንዳሉ አላውቃቸውም ምን እያሰብኩ ነው ቆይ እንዴት ነው ግሩም እንደዚህ ነገር ማረጋው ስለዚህ እነሱ እንደ ግሩም ብትናገር ግሩም የገባው እንዴ ብዬ ልንገረው የታገኝቹ ልንገረው ታዲያ ይሄ ነገር እኮ መጀመሪያውን ስራ የተደረገ ነገር እኮ ነው ለኔ አትነግረኝም እንዴ ብዬ ላንተ ቤተሰብ እንዳያዝ ብቻ አሳልፈ ወንድምን እኔ ልኮ ብዙ ነገር ማዋየው የምነግረው ለግሩም ነበር በቃ ስለዚህ እኔ ግሩም መጀመር እሱ ማግኘት ስላልቻልክ አሳልፈህ ትሰጣለህ እንዲሁ እሱ እንደዚህ ወንድሜን እንደዚህ እየቀጠቀጡት ወንድሜን እንደዚህ እየደበደቡ አይደለም ነው ስለማታውቁ ነው ልኮ ይኸው ስማ አታስፈራራኝ ወይ ደግሞ ገለለ ምናምን ብላ ተገረ አድርገው አይደለም አድርገው አይደለም ትችላለህ ምን ለምን ትፎክራለህ እንዴ እኔም እኮ ችግር ዞኝ እኮ ነው አድርገዋለሁ ወንድሜ ብቻ ግደለኝ በቃ እሺ ግደለኝ ይኸው አድርገው ተወከስ እሺ እንዴ እኔም እኮ ተበድዬ እኮ ነው ምን ላደርግ ታዲያ ተበድዬ ነው እንዴ ገነት ናት እኮ ገነት የምትባለው ሴትዮ እሷ ነች እንደዚህ የምታደርገው ይሁን እኮ ስለ ግሩም ምንም የምታውቀው ነገር የለም የተደረገው ክሶች የተፈጠሩ ብዙ ነገሮች ፋይሎች አሉት እውነት ናቸው እኔም አምኛለሁ ማለት እኔም ሴትዮዋን በጣም በድሏታል በጣም አሰቃይቷታል ምንድነው ያልከለው ተረጋጋልኩ እኔም በጣም ግራ ተገብቼ ነው ብዙ ነገር ሳስብ ግን በቃ እውነት አድርጎታል እሱ ራሱ አድርጎታል እውነት ነው አዎ በጣም ብዙ ነገር በድሏታል እቺ ሴትዮዋ መክሰስ ፈለገች ከሰሰችው ኦሬዲ ከሰሰችው ታዲያ እውነቷን ነው ተከሰሰው ታዲያ እንደዛ ነው በድሏት እንደዛ አይነት ህይወቷን አመሰቃቅሎ እንዴት ነው ዝም የምትሉት ሴት ምንድነው ያወራው በእኔ ተጠቀመችና እንትን እንድትል አደረገችው እኔም ደግሞ ይሄ ነገር አልመጣልኝም ግን መጨረሻ ላይ ሳስበው ቁጥ ሳስበው ብዙ ነገር ሳሰላስል ብዙ ፋይሎች የተከፈቱ ፋይሎች አሉ በቃ እነሱን ሳያቸው እውነት ነው አዎ ግሩም እኛ እንደምናውቀው ሰው አይደለም ግሩም እንደምታየው ሰው አይደለም ሰው ምንድነው ይሁን ስለ ወንድሜ እኮ ነው እኔ ስለ ወንድሜ ነው ልኮ ለኔም ወንድሜ ነው ለአንተ ብቻ ወንድም አይደል ለኔም ወንድም ነው እሱ እንደዚህ ብዙ ነገሮች እያደረገ ነው ሽሜ ልኮ አታውቅም ብዙ ነገር አታውቅም ስለ ግሩም ብዙ ነገር አታውቅም ከኔ በላይ ስለ ግሩም ምንም የምታውቀው ነገር የለም እኮ አንተ ትናንት የመጣ ሰው እኮ ነው
ትናንትና መጣ ስለ ግሩም ልታውቅ ትችላለህ? ንገረኝ እስቲ ቆይ እንዴ ግሩም እኮ በጣም ብዙ እቺ ገነቱ ትበላን ሴትዮ በጣም ብዙ ነገር ነው ያሰቃያት ብዙ ነገር በቃ መከራ ሰቃውን አሳይቷታል ስለዚህ መከሰስ አለባት ከሰሰችው እውነቱ ተከሰሰው ታዲያ እኔም በሷ ቦታ ቦት ይሄን ማድረገው እንዴ ሴት ልጅ ነች እቺ ልጅ እኮ ነገ ብዙ ህይወት ይጠብቃታል ስለዚህ በቃ ማድረግ ያለባት አደረገች ስለዚህ አንተም ጭምር ግሩሜ እነዚህ ሴቶች ሁሉ እንደደፈረ ግሩሜ ይሄንን ሁሉ ማጭበርበር እንደሰራ ነው ብዙ ፋይሎች ከፈለክ እሷ ማግኘት ትችላለህ ሽሜል እኮ እሷ ማግኘት ትችላለህ እሷን መጠየቅ ትችላለህ ብዙ ነገር ትነግራለች እሷ ስለ ግሩም የያዘችው ብዙ ፋይሎች አሉ ታሳያለች ስለዚህ ቢታም ግሩም እንደዚህ ያደርጋል ብለህ እያመንክ ነው አንተ እኔማ አምኛለሁ አሳየችኝ ብዙ ነገሮች አሳየችኝ ብታይ አንተም ታምናለህ ገዛን ጊዜ እሺ አንተ እውነት ለፍትህና ለእውነት ከሆነ ብር ለምን ተቀበልክ እንዴ እኔማ ሲጀመር እኔ መልኩ ይሄን ብር ካልተቀበልክ ይሄን መጀመሪያም ሴራ አድርገውብኝ ነው ለኔ እንደዚህ መጀመሪያው እንደዚህ ነገር ብር እንልካ አስገባ ምናምን ብለው እንዲህ አድርግ ካሉን በኋላ ካደረኩኝ በኋላ እሷ ገነት ብዙ ፋይሎች አሳየችኝ ፋይሎቹ ሳያቸው ግን ላምን አልቻልኩም እኔ በቃ ምንም እኔ ራሱ ላምን አልቻልኩኝም ሰማኛለህ ግን ይሄ ነገር ግን አንድም ነገር ውሸት ካለበት መቼም ከኔ እንደማታመልጥ ታውቃለህ ይኸውልሽ እኔ ለማንም ለቤተሰቤም እንደማልመለስ ታውቃለህ ሽሜ እኔም እንደዛ ማድረግ ልጅ አይደለም ንገር አንተ ብዙ ነገር ማታውቀው ነገር ብዙ ነገር አለ በቃ ሁሉን ነገር ማወቅ አለብህ አንተ ራሱ ቆይ እንዴት ነው የምታስበው ቆይ እኔም እዚህ ጋር ሰው እኮ ነኝ ያለሁት ስለዚህ እቺ ሴት ንጹህ ተበዳይ ናት ነው እቺ ሴት በጣም ተበደለች ብዙ ነገር ደርሶባታል ብዙ ነገር አሳልፋለች ሴት ናት ሴትነቷን አጣለች ብዙ ነገር ረጣችሁ ስለዚህ እቺ ሴት ታዲያ እንዴት ነው እንዴ ተበደላ ዝም የምትሉት ታዲያ ለምንድን ነው ታዲያ ብር የምትከፍል እውነተኛ ሴት ከሆነች ይኸውልህ መጀመሪያም ስለ ብሩ ምንም ነገር አልገባኝም ነበር እኔ እንደዚህ ታደርጋለች ብዬ አልጠበቁኝም ግን መጨረሻ ላይ የሆነ ሰዓት ላይ ነው ያወቁትኝ ፋይሉ ምናምን ስታሳየኝ ግሩም እንደዚህ ያደርጋል ብዬ አላመንኳትም እኔ ራሱ ግን ብዙ ፋይሉ ስታሳይ እውነት ነው አዎ ካላመንክ ሴትዮን እዚህ ድረስ አመጣላለሁ ከፈለግ ካላመንክ ሴትዮዋ እዚህ ድረስ አመጣላለሁ ምንም ችግር የለውም ልጅቷ በጣም የተበደለች ልጅ ናት ፍትህ የምትፈልግ ሴት ነች ስለዚህ ግሩምን ማጋለጥ ነው ፈልገው ስለዚህ ለምን አትመጣው ትመጣለች እዚህ ድረስ ከፈለግ ስለዚህ እሷ ራሱ መጣ ካንደበቷ መስማት ትፈልጋለህ ከፈለግ ራሷ መጣ ያለውን ነገር ሙሉ ችግሯን ለምንድን ነው ታዲያ ወንድማችን እንደዚህ እየሆነ ወንድማችንን በዚህ መልኩ እየቀጠቀጡት ቪዲዮ የሚላክልህ አንተ ለምን እኔ ምንም ነገር እሱን ብዙ ነገር እሷ ላይ ብዙ ነገር እንደዛ እንዳደረገባት ለማሳየት ነው እሷ ብዙ ነገር የተፈጠረባት እንደዛ ሳይሆን እንደ ግሩም ሰው ብዙ ነገር የተሰቃየ ደረሰባት ስለዚህ እንደ እቺ ሴት የተሰቃየችው የዚህ ነው አለው ብሎ ነው ወንድሜ ያለው እስር ቤት ለአንተ ለአንድ ግለሰብ በዚህ ልክ እስር ቤት ያለው እኔም ከዛ ማን እንደምልክልኝ አላውቅም ቁጥሬን የሚያቅሰው አለ ይልክልኛል በቃ እቺ ሴት እንደዚህ ነበር የተሰቃየችው እቺ ሴት ለብዙ አመታት እንደዚህ ነበር ስታሳልፍ የነበረችው እያሉ ነው ቪዲዮና ቮይስ ሚድ ያለው ደግሞ የሚፈልጉት እስካሁን የማስረጃ የመረጃዎቻችን ክምችት አንተ ጋር ስላለ ለዛ በእያስፈራሩ እንደዛ በቃ ለዛ ነው ስለዚህ ይሄንን ሁሉ ፋይልም እንዲሰሩት ያገስካቸው ማንተነ ካንተ ባገኙት መረጃ መሰረት ነው ማለት ነው ስለምን ፋይል ስለ ግሩም ፋይል ከሆነ እኔ ምንም ማቀው ነገር የለም ግሩም ይሄን ያደርጋል ይሄ አማርኛ ብቻ ስማኝ እኮ ሽሜ ስማኝ ነው ማስመጣት ይችላል ብለኸኛል አዎ ትመጣለች ስልኩን አምጡ ስልኩን ስጡ ትመጣለች አዎ ምንም ችግር የለውም እሷ እዚህ ድረስ ትመጣለች ስልኩን ስጡ ትጠራታለች ቴክስት አድርግላት እሺ ግን ቢኒ ታውቃለህ እኔ ቀልድ እንደማላቅ ታውቃለህ ይኸውልህ ሽሜ እኔ ልኩ እንደዚህ ማለት ልጅ አይደለም ወይም ደግሞ ብዙ ነገር ማሳልፋለሁ እኔ እኮ ሰው ነኝ ብሎ ነው ታዲያ እኔ የማይሆንና እውነትን ብቻ ነው በቃ ስለዚህ አንተ እውነት ነው እዚህ ፍትና ነው የምፈልገው ስለዚህ ፍትህ ከሆነ እንደዛ ከሆነ ለዚህ ልጅ ፍትህ አድርግላታ ስለዚህ ቀጥላውን ልላክላት ሌላ ወሬ ተውና በቃ ይኸው አክላት ሰማኛለህ አይደል አንዳስ ነገር ግን ድራማ ለመስራት እየሞከርክ ከሆነ ታውቃለህ እዚህ ከራሴ በዚህ ሽጉጥ ግንባርን ነው ማፍረክስ ይኸውልህ ሽሜ ዝም ብለህ 10 ጊዜ ይሄን ሽጉጥ እያነሳክ ግንባርን ነው ፈነክሰው እንደዚህ ማድረግ አድርገው እኔ እዚህ ጋር ምን ያጠፋው ነገር እኮ ምንም ነገር የለም እኮ ቆይ ጥፋተኛ በሆነ ኖሮ እዚህ ዝጋ ወጣ መልሳለች ይሄው ምን አለች ታዲያ
እኔ ፍትህ ከሆነ እመጣለሁኝ የትም ይሁን አድራሻውን ላክልኝ በቃ እሺ አድራሻውን እኔ እነግራታለሁ ስለዚህ እንቀበላታለን ማለት ነው ስትመጣ እናንተ ደግሞ ግቢውን ሁሉንም ነገር አስተካክሉ ሁሉንም ቤቱንም ስትመጣ እንደነበረው ትቀበላታለህ ከዚህ በፊት እንዳወራሃት ማለት ነው ሰሞን ተወለሽም ካሜራውን አጥፉ በቃ ተዘጋጁላችሁ ተነስ ማነው የነበረው ነገር ታይቷልሽ አይደል? በጣም ተቻኩዬ ደግሞ በሰላም ቶሎ ነው ያፋጠኝ አስቸጋሪ ነገር ላይ መምጣት አለብሽ ምናምን ነገር አስቸግራ ገባኝ እኮ በሰላም ነው ያው በሰላም ነው ይሄ እንትን ነው አዳደሮች እንትን ነው ያው ታውቂያለሽ አይደል እንትን የሚደረገው ነገር ምንድነው እየተደረገ ያለው ባንቺ ላይ ብዙ ነገሮች አሉ እሺ ምንድነው እና እንዴት መሰለሽ አሁን ምን የምትፈልጊው ነገሮች ወይም ደግሞ አንቺ የደረሱብሽ ነገሮች ምናምን አሉ በጣም ነው እየተባለ ነው እኮ እንደዛ ስትለኝ እኮ እኔም ግራ ተጋባሁኝ ምን ሊፈጠር ይችላል እንዴት እንደዛ ይለኛል ምናምን ብዬ ነው የመጣሁት የራክሊ ቴክስቱን እኮ አይቼዋለሁ ግን እንዴት ማን አለ ከማን ጋር አንዳንዴ እኮ ታውቃለህ አውቆ ዝም ብሎ ሰው አላ እያስመስሉ ሊሆን ይችላል መጠርጠር እኮ አለብህ አሁን ትክክለኛ ሰው ነው ያገኘኸው ወይንስ ምንድነው እንደዛ ነው ያልከኝ ያው እኔ እንደነገርኩሽ ነው እሷ ያሳፍርሽ እሺ ማን ነው ትክክለኛ ሰው ነው ግን ተረጋግልሽ አይደለም ቢኒ ምን እያደረክ ነው አይደለም ግን ተረጋግልሽ ምንድነው ካሜራ ላይ ሰው አለ ምን እያደረክ ነው ተረጋግልሽ ግን እሱ ማለት ይልሽ የሚረዳሽ የሚያግዝሽ ልጅ ነው የሚረዳሽ የሚያግዝሽ ልጅ ነው ተረጋግልሽ ሰዎቹ ምንድን ናቸው እንዴ ምን እየሆንክ ነው አንተ እንዴ ቆይ ምንድነው ሰዎቹ ምንድነው እያደረክ ያለው ቢኒ ይልሽ ተረጋጊ ምንድነው ምረጋጋው ምንድነው እየተፈጠረ ያለው አይደለም ይልሽ እኔ ምንሽ እንዳንቺ መጀመሪያ ጊዜ እንደዚህ ነበር እንታውቁት ግን አሁን ላይ ብዙ ነገሮች ግን አሁን ላይ አትበለኝ ሰዎች ምንድናቸው አንተስ ማን ነው ከየት ነው የመጣው ምንድነው ምን ሆነክ ነው የሚያግዝሽን ሰው አይደል እየፈለግሻለሽ እንዴ ምንድነው እኔ አንተ ቢኒ ምንድነው የተፈጠረ ያለው ይኸውልሽ ተረጋጊው ወይዘሮ ገነት ይኸውልሽ ጭራሽ ሲጀምር የማን ቤት ነው ያመጣኸኝ ተረጋጊ ይሄ ቤት ማለት በቃ ምንም ነገር ወይ ምንም ነገር የሚደርስበት ማላቆ ሰፈር ቤት ማለት የግሩም ቤት ነው እና ምን ይኸውልሽው ወይዘሮ ገነት ይሄ ቤት ማለት የግሩም ቤት ነው እና አንቺ የደረሰብሽን በደሎችን እንዳለ በሙሉ ለነሱ ንገሪያቸው ይደርሱልሻል ወይ ደግሞ ያግዙሻል እኔ ልሽው ልክ ለምንድን ነው ታዲያ እሱ ቤት መምጣት የሚጠበቅብኝ ከፈለጉ ህግ ቦታ ሊያግዙኝ ነው ልታግዘኝ ነው ለምንድን ነው እዚህ ቦታ ይጠራኸኝ ለምንድን ነው እንደዚህ የምታደርጉት ሰምኛለሽ አልገባኝም መቼም እኛን ታውቂናለሽ ይሄ ወንድማችን ያልነው ይሄ የኛ መከታ በሁሉም ነገር ውስጥ ከጀርባችን ከጎናችን ያልነው ክሎን ሽጡናል እሱ ነው እንዴ እኔም ወንድሜ ነው እሱ ጥሩ ሰው ነው ምንድነው የምትለው ምን እየሆንክ ነው ያለው እንዴ ነው ተዋወቃችሁት እሱ እንዴ ወንድሜ ነው አውቀዋለሁ ደግሞ በዛ ላይ የሰፈር ሰው ነው አንድ ሰፈር ነን ያለነው የሰፈር ልጅ ነው ምን ሆነ ምን ተፈጥሮ ነው ግን ቢኒ ምንድነው የተፈጠረው አልገባኝም ይኸውልሽ እኔ የምልሽው እዚህ ጋር እንዴ መሰለሽ በግሩም በማገት ላይ እኔን ጠርጥሮ ነው እሱ አይሙ ግሩም እንደዛም እንደማላርገው በደንብ ያውቃል እሱ ራሱ ግን በቃ ግሩም እንደዚህ ያርጋዋል ይሄን በድለሃል ይሄን ያደረከው ለበቀል ወይም ነው ለገንዘብ ብለህ ነው አለኝ እኔ ግን ይሄን ነገር ያደረኩትኝ ላንቺ ብዬ አይደለ ግሩም ሲጀመር መስታገት አልታገተም እኮ አንተ ምን እያወራህ ነው ያለኸው እንዴ አልገባኝም አንተ ማነህ ሲጀመር ማነህ ምን እየፈለክ ነው ከኛ ምንድነው የምትፈልገው ሰምኛለሽ ወይዘሮ ገነት ይበቃሻል ምን ነው የሚበቃኝ ልንገርሽ ባለፈው መቼም እስካሁን አንቺም እየፈለግሻት ነው የእህትሽ ልጅ እኛ ጋር ነው ያለችው እንዴ ገሊላ ለምንድን ነው እናንተ ጋር ያረጋችኋት እኔ እኮ ደውላልኝ ክፍለ ሀገር ነው ያለሁት የሆነ ቦታ ነኝ ምናምን የምትለኝ ታዲያ ለምንድን ነው እንደዚህ የደበቀች ለምንድን ነው እናንተ ጋር ያስቀምጣችኋት እኛ ስለፈልግን ለምንድን ነው እንደዛ የምታረጋት ወንድማችን እስር ቤት እንዲበሰበስ ወንድማችን ማቆ እንዲቀር የውሸት ማስረጃ አውጥታችሁ የውሸት እንደተደፈራችሁ አንቺም ጭምር ይህንን ነገር እየመራሽ የገዛ የእህትሽን ልጅ እንደዚህ እንድትፈንድ
አድርገሽ ጠበቃውን እያስፈራራችሁ ነበራችሁ። ጠበቃውንም ተከታትላ ስትሄድ ይዘናታል። አሁን በእኛ እጅ ነው ያለችው። እንዴት የምን አደረገቻችሁ? ለምንድን ነው እሷን ያለ ስራዋ እንደዛ እያደረጋችሁ ያላችሁት እንዴ? አንተ ቆያ ማለት እንዴ? ሰምኛለሽ? አንቺ ራሱ የእህቴ ልጅ ናት አክስቷ ነኝ ብለሽ ሳትራሪላት እዚህ ወንጀል ውስጥ እንድትገባ የማታውቀው ሰው ላይ ግሩምን አይታ የማታውቅ ልጅ ተደፍሬያለሁ ብላ እንድትፈርድ አላረግሻት። ሰውዬ የማታውቀውን ነገር ዝም ብለህ አዘባቅ፣ ወይንም አላቅም ብለህ የማታውቀውን ነገር መናገር ካለብህ ተናገር። ዝም ብለህ እየዘባረክን ያለው ማለት ድራማሽን ለመናችሁ ከሱ ጋር ተመሳጥራችሁ ያደረጋችሁትን ነገር እንዳምን ነው የምትፈልግ አንተ። ቆይ ማን የግሩ ምንድነው? የግሩ አምኜት እንዳይመስል እኔ ምን አልኩ ታዲያ? ቆይ እሷን እንድታገናኘኝ እንጂ አውቃለሁ። ሲጀመር ኑ አክማችሁ መልሱልኝ። ምን አርኩ? ቆይ ምን አርኩ? አክማ መልሱልኝ። ቆይ ምን ይሆንክ ነው ታገኝ? ቆይ ምንድነው እየጎዳው እኮ ነው ያለው? እንኩ ስልኩን መርምሩልኝ። እሷን ስልክ ያዙት። ሰምኛለሽ አይደለ? እኔ በወንድሜ አልደረድርም። አው ያምኛል። አንተ የትኛው ወንድሙ ነህ? የት ነው ማቀር? የትኛው ወንድሙ ነህ አንተ? ሲጀመር እሱ ወንድም አለው አታውቂም? አለው ዘመድ አለው እህት አለው ወንድም አለው። እሱ ማለት ምን ማለት ነው? አይ አልገባኝም። እሱ ቢያንስ እህት ወንድም ቢኖረው እንደዛ አይነት ነገሮችን አያደርግም ብዬ አስባለሁ። እንደምን አይነት ነገር? አይ እሱንማ በደንብ ጠንቅቀህ ታውቃለህ። ስለምታውቅ አይደለ ስለ ወንድሜ ምናምን እያልክ ይሄን ሁላ ሳታውቅ ነው እንደዚህ የምትለፈልፈው። ምንድነው እያልሽኝ? ግሩም ወንድም ከሆነ በደንብ እሱ የሚሰራቸውን ስራዎች ታውቃለህ ማለት ነው። ምንድነው የሚሰራቸው እኮ ሳታውቅማ ዝም ብለህ እንደዚህ እየጠየኩሽ ነው። ምንድነው የሚሰራቸው? ታውቃለህ። ሳታውቅማ እንዴት ዝም ብለህ ትለፈልፋለህ? የምታውቅ ቢሆን ነው እንጂ ነው የእሱ ስራዎችን ለመሸፈን እየሞከርክ የሱን ስራዎች ለመሸፋፈን እየሞከርክ ምንድነው የሱ ስራዎች? ምን ነው እንደማታውቅ ሆንክ እኮ። እስኪ ንገሪኝ ምንድነው? ሁሉንም ስራዎች ጠንቅቀህ በደንብ ታውቃለህ። ስለዚህ እያልሽኝ ያለሽው ግሩም እንደዚህ አስጠያፊ ነገሮችን እንደሚያደርግ እንዳምን ነው እየጠበቅሽ ያለሽው? እኔ እኮ ሽሜልኝ አንተ አያደርግም እያልክ ነው? አያደርግም እያልክ ነው ወይ? ወንድሜ እንኳን ሰው ላይ ጉዳት ማድረስ ራሱን አሳልፎ ስለ ሰው ይሰጣል። እውነት ነው። አዎ ልክ ነህ። አንተ የምታምነው በሱ ነው። አዎ ብዙዎቹ እንደዛ ነው የሚያስቡት፣ ግን እንደዛ አይነት አይደለም። ውስጡ ድብቅ ነው። አንተ ምንድነው እያልሽ ያለሽው? አንተ ምንድነው እያልሽ? እኔን ለማስፈራራት አትሞክር። ስለሱ ይልቅ ስለሱ ጠንቅቀህ ብታውቅ ይሻላል። ማስፈራራት አይደለም ብታውቅ ይሻላል። በኋላ ይቆጫል። ማስፈራራት አይደለም። ሰምኛለሽ? ማስፈራራት አይደለም። በተግባር ማስፈራራት ሰምኛለሽ? አዳምጪ። ምን ሆነ? እየመታኝ እኮ ነው። አዎ ወንድሜን እንደዛ እያሰቃዩት ለዚህ እርጉም ሰውዬ ቪዲዮ የላክሽውን አይቻለሁ። እንዴ አንተ ያማህል እንዴት ነው እንደዚህ የምትመታኝ? ከዚህ በላስ ይችላል። ሰምኛለሽ አይደለ? በወንድሜ አልደራደር። ቪዲዮ ራሱ ምንድነው? እኔም በህይወት ያልደራደርም። እሺ እንደዚህ እሱን እያሰቃያችሁ ቪዲዮ እየቀረጻችሁ ያንሰዋል። በቃ ያንሰዋል አልኩ። እኔ ስንት በደል ነው ያደረሰብኝ። ወይ አንተ አይገባህም እንዴ? የምን በደል ነው የሚያደርስብሽ? ተናገር። የምን በደል? ብዙ ነገር ነው ያደረገኝ። አንተ ግን ምንም ሳታውቅ ዝም ብለን የላፍጭሁብኝ። በቃ ይበቃሃል። እኔ አንተን ማላቅ ይመስልሃል? በደንብ ጠንቅቄ አውቃለሁ። ሽመልስ እንደሆን ካውቃለሁ። አውቃለሁ። ፎቶአችን ሁሉ እናንተ ጋር እንዳለ አውቃለሁ። የአክስትሽ ልጅን ሲይዛት እሷ ይዛ የነበረችው ታብሌት ውስጥ የኛ የስራችን ማስረጃዎች፣ ቪዲዮአችን፣ ፎቶአችን ሁሉም ነገር ውስጥ አለ። እንቅስቃሴያችን። ይሄ ደግሞ በዚሁ እርጉም ሰውዬ የተሰጠሽ እሱ ሰብስቦ ያመጣልሽ ፎቶ ነው። እሱ ሳይሆን እርጉም ሰውዬ አንተ ወንድም ነው እንጂ። ምንድነው እያልቻለሽ? ምንድነው የምታለቅሽው? ትሰሚኛለሽ? ያዞምባ እኔ ፊት አይሰራም። አሁን ላይ በክቶኛል። እኔ የደረሰብኝ አንተ ብታውቅ ኖሮ በጣም ነበር የምታዝነው። ያለቃ ሰውላ ያዘና አይደለም። እሺ ህይወት ይሄንን አስተምሮ ታውቃኛለህ። ብዙ ነገር ነው ያደረሰብኝ። ብዙ በደል ደርሶብኛል። በቃ እኔ ብቻ አይደለሁም። በቃ ብዙ ሰው ነው የደረሰበት። ለምንድነው የማትረዳኝ? ሴቶቹ 60 ናቸው። ተረዳኝ እንጂ እንዴ! አሁን ተበድያለሁ። በጣም ብዙ ስቃይ ነው የደረሰብኝ። ለምንድነው የማትረዳኝ? እሺ የምን ስቃይ ነው የደረሰብሽ? ተናገሪ እስኪ። የምን ስቃይ ተናገሪ። በህይወቴ በጣም ብዙ ፈተናዎች ነው የደረሱብኝ በሱ ምክንያት። ምንድነው የደረሰብሽ?
ተናገሪ። በጣም ብዙ ጊዜ ነው ያሰቃየኝ። በጣም ብዙ ጊዜ በድሎኛል። ህይወቴን ያመሰቃቀለው ታውቃለህ። ቤተሰቦቼን እኔን ህይወቴን ከቤተሰቦቼ ጋር እንዳልኖር ነው ያደረገኝ። ህይወቴን አመሰቃቅሎ እስካሁን ድረስ እንደዚህ በሱ ምክንያት ነው እንደዚህ ህይወቴ ተመሰቃቅሎ ነበር። ስለ ግሩም ነው እንደዛ ያወራው? አዎ ስለሱ ነው ስለማወራለሁ። ታዲያ ስለሱ ነው እያወራሁ ያለው። አዎ ስለሱ ነው እያወራሁ ያለሁት። ስለማን አወራለሁ ብለህ ነው ታዲያ? ከሱ ውጭ ማን አለ ብለህ ነው? ቆይ ምንድነው የሚያገናኛችሁ ካንቺ ጋር? በጣም ብዙ ነገር ያገናኘናል። አንተ ብዙ የማታውቀው ነገር አለ አልኩህ እኮ። ምንም የማታውቀው ነገር አለ። አንተ ምንም አታውቅም። እኔ እና እሱ በጣም ረጅም ጊዜ ነው የቆየ ነው። ሁሉንም ነገር ስነግርህ አይገባህም እንዴ? እያስረዳው እኮ ነው። እንዴት ነው የማትረዳኝ? አንተ የምታውቀኝ አሁን ነው። የምንተዋወቀው አሁን ቅርብ ጊዜ ነው። አንተ በዛን ሰዓት አልነበርክም እኮ እዚህ። እኔ ከግሩም ጋር በጣም ረጅም ጊዜ ነው የቆየሁት። ምንድነው በመሀላችሁ ያለው ግንኙነት? ምን መሰለህ፣ እኔ ከቤተሰቦቼ ጋር ነበር ያለው። ቤተሰቦቼን እኔ ነኝ እየሰራው ማገዛቸው ምረዳቸው ምናምን ነገርና ከዛ ስራ እየፈለኩ እያለሁ ሰው ቤት አገኘው ማለት ነው። ከዛ ሰው ቤት እንደዚህ አንድ ወንደላጤ ነው ብቻውን ነው የሚኖረውና ለሱ ምግብ ማብሰል ነው ምናምን ነገር ሲሉኝ ቤተሰቦችን ማገዝ ስለምፈልግ እሺ ብዬ ገባው ማለት ነው። እሺ ብዬ ገብቼ በቃ የቤት ሰራተኝነት ነው፣ ቤት ምግብ ማብሰል ነው፣ ለሱ ቡና ማፍላት ምናምን፣ ከስራ ሲመጣ መቀበል ነው፣ ቤት ማጽዳት ነበር ስራ ለግሩም ማለት ነው። ከዛ ግሩም ጋር ገብቼ በቃ እውነትም ብቻው ነው የሚኖረው፣ አንድ ሰው ነው፣ ስራ ይበዛ ምናምን፣ ምግብ ማብሰል ነው በቃ እና ደህና እየሰራውን ቤተሰቦችን እየደገፍኩ እያገዝኩ ባለ ሰዓት በቃ ብዙ ነገር ያደርስብኛል፣ ብዙ በደል ምናምን ነገር በቃ ያሰቃየኛል። እኔ ቤተሰቦቼ ማገዝ ነው የምፈልገው፣ እኔ ለቤተሰቦቼ መድረስ እየፈለኩኝ እሱ በቃ ብዙ ነገር እያደረሰብኝ ነበር የነበረው። በቃ አለዛ አለቅሽም፣ እማረግሽን ነገር አታቂም፣ እገልሻለሁ እኔ የምልሽን ነገር ካላደረግሽ። በቃ ግሩም እንደዚህ የሚለው አንተ የማታውቀው ሰው ነው። በቃ ለሱ ሌላ ሰው ነው፣ እየነገርኩ ነው። በቃ ያሰቃየኝ እየነገርኩ ነው። ተራዳኝ እባክህ። በቃ የኔ የምልሽን ነገር ካላደረግሽ ቤተሰቦችሽ ነው የምገልሽ፣ አንቺንም አለቅሽም፣ እገልሻለሁ እያለ ነው ሲያሰቃየኝ የነበረው። ቤተሰቦች መርዳት እንዲቆዩልሽ ከፈለግሽ እኔ የምልሽን ነገር አድርግ እያለኝ ነበር። ስለዚህ እኔ ቤተሰቦችን ስለምወዳቸው እሱ የሚለኝን ነገር እያደረግኩ ነበር። እሱ ያለኝን ሁሉ እሺ እያልኩ አደርጋለሁ ለቤተሰቦቼ ብዬ ራሴን እየጎዳው ማለት ነው። ያን ሁሉ አድርጌ ያልበቃ ብሎት በቃ አብረሽኝ ካልተኛ ይችላል፣ ከኔ ጋር አብረሽኝ መሆን አለብሽ ይላል። ብዙ ነገር ያደርገኛል። እምቢው ካልኩት ይደበድበኛል። ከዛም አልፎ ግን በቃ የምልሽን ነገር ካልሰማሽ ማደርገውን እኔ አውቃለሁ ምናምን ብሎ ይዘትብኛል። ማን እንደሆንኩ አታውቂም ማለት ነው አንቺ ይለኛል። ቀጣሽ ብዬ እርግጠኛ ነሽ ለግሩም ነው እንደዚህ እያወራሽ ያለሽ? አሁን ስለሱ ነው እያወራሁ ያለሁት እና ብዙ ነገር እያደረገኝ እያለ ሁላችን እየተቀምጬ ከቤት አያስወጣኝም፣ ከሰው ጋር ልገናኝም፣ ከሰው ጋር ከተገናኙት ካወራኋቸው እነኛ ሰዎች ከቤት ሊያስወጡኝ ይችላሉ። ጎረቤት እንኳን እንዳልንገናኝ ነው የሚያደርገኝ። በቃ ይሰርበኛል። ከዚህ ቤት ብትወጪ አለቅሽም፣ እኔ በጣም በስልኬ እየተከታተልኩሽ ነው፣ ስለዚህ ከዚህ ቤት መውጣት የለብሽም ይለኛል። ከዛ ቤት ተዘግቼ ነው የምውለው፣ ማንንም አላገኝም። ቆይ ይሄ ማለት ከስንት ዓመት በፊት የነበረ ታሪክ ነው? ከ4 ዓመት በፊት የነበረ ታሪክ ነው። ከዛለ እየነገርኩ ነው፣ ሁሉንም ነገር እኔ እነግርሃለሁ። ዛሬ በቃ አግኝቻለሁ አይደለ? አንተንም እኔ ስፈልግ ነበር፣ አንተ ማግኘት ስፈልግ ነበር፣ ግን ነገሮች አልመቻች ብለውኝ ሁሉም ነገር በጊዜው መሆን አለበት፣ በሚሆን ጊዜ ሆኗል። በቃ አሁን ስለዚህ ሁሉንም አስረዳለሁ፣ እያስረዳሁህ ነው። ከዛ በኋላ አንቺ እኮ አሁን ላይ የድርጅት ባለቤት ነሽ። አሁን እዚህ ቦታ መድረሴን አይደለም ማየት ያለብህ። እኔ ብዙ ስቃይ ነው ያሳለፍኩት በሱ ምክንያት አልኩህ እኮ። እና እንደዛ እየኖርኩ እያለሁ በመሀል በቃ ከቤተም አልወጣም፣ ከሰውም አላገኝም። በመሀል እርግዝና ተፈጠረ ማለት ነው። ማለት አረገዝኩኝ። ከግሩም ነው እና ሌላ ማን ሰው አለ? ሌላ ሰው እሱ ነው ያለው። ማን አለ ብለክ ነው? ከቤት አልወጣ፣ ሰው አላገኝ፣ ምን አለ? አርግዤ በነበረበት ሰዓት ነገርኩት። በቃ እንደዚህ ተፈጥሯል፣ በቃ አርግዣለሁ ምናምን ነገር ስለው ያሰቃየኛል፣ ይደበድበኛል። በቃ እንደዛ አርግዤ እንኳን እያወቀ አይመለከተኝም። ምን አርግዤ ብዬሻለሁ? እኔ የምፈልገውን ማግኘት ነው እንጂ የምፈልገው እንድታረግሽ አልፈልግም። ማን አርግዣለሽ? የሆነ ነገር አድርጊ፣ በቃ የሆነ ነገር እንሱን እንደዚህ አቋርጭ ምናምን እያለ እንትን ያደርገኛል። እኔ ደግሞ ከሆነ በኋላ ማድረግ አልፈለኩም። እንዴት እንደዚህ ይደረጋል ምናምን ነገር ስለው ሲጀመር እኔ እንደውም አልፈልግሽም፣ በቃ ከዚህ ቤት መውጣት አለብሽ ምናምን ብሎ እየደበደበ ከዚህ ቤት ውጭልኝ ምናምን ብሎ ደብድቦ ምናምን አባረረኝ። ከዛ ህይወቴን ቤተሰቦች እንደነገርኩ በቃ እስኪ ቆይ
ስልኳን እየመረመራችሁ ነው ግን እንዴ ያው ከፈለክ ሁሉንም ነገር ማየት ትችላለህ አሁን በቃ ቀጥይ እና ከዛ ምንም ቤተሰቦቼም ዳናቸው አማራጭ የለኝ በቃ ጓደኞቼ ጋር ተባበሩኝ ብዬ ከጓደኛዬ እነሱ ጋር ሆኜ እስከምወልድ ድረስ የቀን ስራ እየሰራሁኝ ምን እያልኩኝ ከዛ ወለድኩኝ አሁን ልጅ 4 አመት ልጅ አለኝ ምን ከሱ ወለድኩት 4 አመት ልጅ አለኝ እየተሳቀየው የቀን ስራ እየሰራሁ አራስ ቤት ልጄን ራሱ ያዙልኝ እያልኩ ለቆረቤት እየሰጠው የቀን ስራ እየሰራሁ ነው ያሳደግኩት ስንት መከራ አይቼ ነው ያሳደግኩት እሱ ግን ምንም የማይረዳ ክፉ አረመኔ ጨካኝ ነው እና አንተ ግን ምንም አይገባህም ምንም አትረዳም ምን አይነት ሰው እንደሆነ አንተ አታውቅም ጠንቅቀህ እሱ ማለት በጣም ኃይለኛ ሰው ነው ለኔ እንኳን ምንም ያራራልኝ ማለት ነው ብዙ ነገር ካደረግን በኋላ ነው ሁሉን ነገር ካደረግን በኋላ ነው ይከዳኝ ማለት ነው ካረገዝኩኝ በኋላ አላቅልሽም ውጪልኝ ብሎ ነው እየደበደበ ያባረረ ከሆነም በኋላ ነገርኩ ወልጄ እንኳን ደውዬ ስነግረው ከዚህ በኋላ ብትደውይ አለቅሽም አንቺንም ልጅሽንም ምገላችሁ እንዳትደውይ ስልኬ ላይ አላቅሽም አታውቂኝም ነው ያለኝ ነገር ውሸት ከሆነ ዘመኑ የረቀቀበት ዘመን ላይ ነው ከፈለገ ስልኬን አምጣው አሳይሃለሁ የምትፈልገው ከሆነ ያዩት ነው አይደለም ማየት ይቻላል አምጣው እስኪ ምንድነው የተገኘው ነገር ዝም ብላችሁ ነው ያዛችሁት አምጡት የለት ሰርተፍኬቱ ይሄው ያነበብኩ ነው አይደል እና እኔ ይዋሽው ነው ይሄ ውሸት ነው እንዴ ይሄ ውሸት ነው ወይ እኔ ውሸት እና ማውራት እፈልጋለሁ ስጦታ ግሩም አያለው በትክክል እኔ ያልዋሽም ይሄው ያየው ነው አይደል ስልኬንም ያዩት ነበር እኔ እንደዚህ ይሄን ኩላ በደል ባደርስብኝ እዚህ መጥቻ አለቅስ ነበር ከዛ ልጁን በግሩም የሚጠራው ማለት ነው በማን አስጠራዋለሁ እሱ ባይቀበልም አባቱ ነው ምንም ማድረግ ስለሌለብኝ አባቱ ነው እያስጠራው ያለው እሱ ግን አረመኔ ጨካኝ ክፉ ሰው ነው በቃ ብዙ ነገር ነው ያደረገኝ አንተ ያኔ በቃ አንተ መላክ አድርገው እያሰብከው ነው ያለው ምን አይነት አረመኔ ሰው እንደሆነ አታውቅም አንተ ምንድነው ያልሽ ግሩም እንዴት እንደዚህ ይሆናል ብዙ ነገር ነው የሚያደርገው እኔ በእኔ ብቻ እንኳን አይበቃ ብዙ ስህተቶች ነው እየሰራ ያለው ግሩም እንዴት አንተ ያደርግም ብለህ ነው የምታስበው እንደማታምነኝ አውቃለሁ ምናልባት ይሄን ነገር ካየታምናለህ ብዬ ነው ስልኬን እንድታይ ያደረኩ እንጂ እኔ ብነግርህም አታምንም በቃል ብነግርህም አላታምነኝ ትችላለህ ብዬ ነው ይሄን ኩላ ይዤ መጣሁት ይሄን ኩላ መረጃ አይጠካመንከኝ ብዬ ነው እሱ ያደረገኝን ነገር ማንም አያደርገኝም ህይወቴን አመሰቃቅሎታል ህይወቴን አበላሽቶት ነው በስ ምንድነው እየሰማሁ ያለሁት እኔ በህይወት በቃ በጣም ብዙ በደል የደረሰልኝ እሺ ቆይ ተረጋጊ እሺ ከዛስ ምን ተፈጠረ እሺ ደወልሽለት ልጅ አለኝ ብለሽ ነገርሽው ወልጃለሁ አልሽው ወልጃለሁ ብዬ ነገርኩት እንደወለድኩ ነገርኩት ሁሉንም ነገር ስነግረው እኔ አይመለከተኝም ስላንቺ መውለድ ስላንቺ እንትን ማለት እኔ ሲጀምር እንድትወልጂ አልፈለኩም እኔ ካንቺ ልጅ እንድኖረኝ አልፈልግም በቃ የምፈልገው ነገር አድርጌያለሁ እኔ የምፈልገው ነገር በቃ አንቺ ለምንድነው ልጅ የምትወልጂው ለምንድነው ማን ነው ልጅ ብሎሽ ነው እኔ ብዬሻለሁ እኔ ፈቀድኩልሽ ምን አገባኝ እኔ ከየት አምጥተሽው ነው ምናምን ማለት እኔ እሱ ቤት እያለሁ ነው ያረገዝኩት ያ ቃል በደንብ አርግዢ 4 ወር ነው 5 ወር ሆኖኛል ራሱ ግን በቃ አላቅልሽም እኔ አያገባኝም አይመለከተኝም ከየት እንዳመጣሽው ምናምን ብሎ ነው ካደኝ ማለት ነው ምን አይነት ጨካኝ እንደሆነ እኔ ያ ቃል ከቤት እንኳን እንዳልወጣ ምንም ነገር ሁሉ ነገር ከቤት ነው የሚያማለው ያኔ በሰራተኝነት ገባሽ ከዛ እጮኝነት ጀመራችሁ ማለት ነው ማለት እኔ ፈልጌው አይደለም እኔ የፈለኩ በቃ እኔ ራሴ መቀየር ሰርች ቤተሰቦቼን ማገዝ እየፈለኩ እሱ አስገድዶኝ ነው አልኩ አስገድዶኝ ነው እያሰቃየኝ በቃ ይሰድበኛል ይመታኛል እኔ የምፈልገውን ነገር ካላደረኩ አለቅሽም በቃ እሺ መውጣት እፈልጋለሁ ልውጣ ከቤት ስለው አትወጫትም እያለ ነው ሲያሰቃየኝ ነበር እኔ ያሳለፍኩትን ነገር አንተ አታውቅም አይደለም ምንድነው እያልሽ ያለሽው እኔ ሌላ ቦታ እንኳን ሄጄ እንዳልሰራ እኮ አትሄጃትም እያለ ሲያሰቃየኝ ነበር ከዛ ሁሉም
ነገር ከሆነ በኋላ እሱ የሚፈልገውን ነገር ካረገ በኋላ ቆይ የቱን ልመንሽ? ቆይ እኔ ለምንድን ነው የምታሰቃዩኝ? አሳጥቶ ነው ያባረረኝ። እንደዛ እንኳን እርጉዝ ሆኜ አላዘነልኝም። ቢያንስ 2 ናት እቺ ሰው ትውለድ እንኳን ቤት ትሆን እንኳን አላዘነልኝም። እሺ ከቤቱ ያባረኝ ሰው እንኳን እንዲያግዘኝ አይረዳኝም፣ ብር አይሰጠኝም። የቀን ስራ እየሰራሁ እኮ ነው ልጄን ያሳደግኩት። አንተ እዚህ ቦታ መድረሴን ነው የምታየው? እኔ ያሳለፍኩትን ነገር ማንም አላየልኝም፣ ማንም አልተረዳኝም።